السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. يا شيخ مساعد الطيار يجوز أما تفسير بالله فقاد زاري تناققال يقرونم صوست مقرافوچ ናቸው كسورة الإخلاص እናነሳለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. أعوذ اتبقالله بالله بالله من الشيطان كسيطان الرجيم كالله زنت كتباررو. بسم الله الرحمن الرحيم بالله سم إذن تسفي بهونو روح بهونو جيتا سم جمرالو. قل بل يا نبينا صلى الله عليه وسلم نبياتشن هوي بل هو السكو الله بمبالي تاوكال أحد عند ملاك كونو ببتشين التملاك نو الله كو دقمو الصمد يفطرانه هلو متقيا كونو لم يلد الولدم ولم يولد التولدم ولم يكن له لسول الله كو بفتصم يلوم كفوا بيتي أحد عندم أتشا بيتي يلوم. أهون ودا الشيخ مبرار يلنقبانو ذكر تتقصوا لكو أن الكفار كهديان متوا نبي محمد صلى الله عليه وسلم قالوا الواتشو يا محمد هوي انسب لنا ربك جيتا هنستي استقالن عملكوا اللو متلو جيتا يزر هرقو كمن دنوالو مكنياتهم يهوداوች إزرائيل الله لجنو سيلو አይተዋል። ነሷራዎች ደግሞ ዒሳ ያላህ ልጅ ነው ሲሉ አይተዋል። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም እንዲህ አይነት ነገር የሚያመልኩ መስሏቸው ምን አሉ? እስቲ የጌታህን አመልከዋለሁ ምትለውን የዘር ሐረጉ ንገረን አሏቸው። ዝም አሉ እሳቸው። ፈነዘለት ከዝምታውም በኋላ ወረደ هذه السورة እቺ ምዕራፍ ወረደች ያላህን ማንነት ልታብራራ። ومن فضل هذه السورة ከዚች ምዕራፍ ትሩፋት ውስጥ እኮ أنها እሷ تعديلو تستكاكلالج ثلث القرآن يقرآن عند سوستنيا تستكاكلالج وأنها تقرأ الصم دموكو تنببالج في صلاة الوتر بوتر صلاة لي سوستار الوتر صلاة ميسجدو يمجمرو فاتحة سبح اسم ربك الأعلى ولتنيا فاتحة قل يا أيها الكافرون سوستنيا فاتحة سورة الإخلاص قل هو الله أحد تكررالج مالتنا. وسنة الفجر يفجر سنة ما يتكررالج كو. وسنة الطواف ሱና ጠዋፍ ላይም ደግሞ ትሰገዳለች። ጠዋፍ ተደርጎ ሲጨረስ 7 ጊዜ ተዙሮ ሲጨረስ ካዕባ 2 ረካዓ ይሰገዳል። የመጀመሪያው ፋቲሃና ቁል ያ አዩሀል ካፊሩን፣ ሁለተኛው ፋቲሃና ሱረቱ አልኢኽላስ። ወፊ አዝካሪ አሰባሒ ወልመሳእ የጧትና የማታ አዝካርም ላይ ትባላለች። ወአዝካሪ ዱቡሪ አሰለዋት ከእያንዳንዱ ስግደት ማጠናቀቅ በኋላ የሚነበቡት ምዕራፎችም ውስጥ ሱረቱል ኢኽላስ እኮ ትነበባለች አሉ ሼኽ። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ቁል ሁወ አላሁ አሐድ ሚለው እኮ ትርጉሙ አሉ አይ ማለትም ቁል ያ ሙሐመድ ነቢዬ ሙሐመድ ሆይ በላቸው ለእነዚህ ከሃዲያን ረቢየ የኔ ጌታ እኮ ሁወ አላህ ይባላል። አለዚ ለሁ አልዒባዳት አምልኮ የተባለ በጠቅላላ ለሱ የሚገባ የሆኑት እኮ እሱ ነው። እኔ እምገዛው አንድ አምላክ ላተንበጊ በፍጹም አትገባም ኢላ ለሁ አምልኮ ለአላህ ብቻና ብቻ ቢሆን እንጂ ለማንም አትገባም። ወላ ተስልሑ በፍጹም ደግሞ እኮ አትሆንም ሊገይሪሂ ከአላህ ውጭ ላሉ ለማንም እኮ የምትገባ አይደለችም። አምልኮ በጠቅላላ የሚለገሰው አሐዱን አንድ አምላክ ለሆነው አላህ ነው። አልሙተሲፍ አላህ ደግሞ እኮ የሚገለጽ ነው ቢልአሐድየቲ በብቸኝነት የሚገለጽ አምላክ ነው። ዱነ ሲዋ ከሱ ውጭ ካሉት በጠቅላላ ተነጥሎ ብቻውን የነበረ ኋላም ብቻውን የሚቀር ለሱ ለአንድዬ እኮ ወይም በአንድዬነት አንድ አምላክ በመባል እኮ የሚገለጽ ነው። ላመቲለ ለሁ ለሱ እኮ በጭራሽ ምንም አይነት አምሳያ የለውም። ወላ ንድ ለሱ ደግሞ ለአላህ እኮ ቢጤ የለውም። ወላ ሳሒባ ሚስትም እኮ የለውም። ወላ ወለድ ወላ ወንድ ልጅ ወላ ሴት ልጆችም እኮ የሉትም። አንድ አምላክ ነው። ስለዚህ ቁል በላቸው ሁወ እሱ አላህ እኮ አሐዱን አንድ አምላክ ነው። ቀውሉሁ ሁለተኛ አንቀጽ ደግሞ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል አላሁ ሰመድ የሚለው ቀጥታ ትርጉሙ ምንድን ነው ብለናል? የፍጡራኑ ሁሉ መጠጊያ። ሼኽ ምን አሉ? አይ ማለትም አላህ እኮ አልመውሱፉ የሚገለጽ የሆነው ቢልአሐድየቲ በብቸኝነት የተገለጸው አንድ አምላክ አላህ እኮ ሁወ ሰይድ እሱ እኮ ነው አለቃ ጌታ። አለዚ ቀድ ኢንተሃ ፊ ሱዕደዲሂ በጌትነቱ ድካ የደረሰ ወልገኒይ የተብቃቃ አለዚ ቀድ ከሙለ ያ
ሙሉ የሆነ ፊ ጊናሁ በመብቃቃቱ በኩል እኮ ሙሉ መብቃቃትን የተብቃቃ የሁሉ አለቃ የሆነው ጌታ ነው። ፈላ ያሕታጁ በፍጹም እኮ አላህ አይፈልግም ማ ያሕታጁሁ ኸልቁ ፍጡሮቹ የሚፈልጉትን እኮ የሚፈልግ ጌታ አይደለም። ፍጡሮቹ ምን ይፈልጋሉ? ለምሳሌ ምን ሳሒበቲ ከሚስት ወልወለድ ከልጆች ፍጡሮች ይፈልጋሉ። ነገር ግን አላሁ ስብሓነሁ ወተዓላ በፍጹም እነዚህን ነገሮች የሚፈልግ አይደለም። ወላ ሚነል መእኩል ከሚበላም ነገር እኮ አላህ የሚፈልግ አይደለም። ወላ መሽረብ ከሚጠጣም ነገር እኮ የሚፈልግ ጌታ አይደለም። ወላ ሚን ገይሪሃ የመሳሰሉትን ሌሎች ነገሮችን የሚፈልግ ጌታ እኮ አይደለም። ፈሁወ ለዚ እሱ እኮ አላህ ነው ቀድ ከሙለ የሞላ ፊ አንዋዕ ሸረፍ በክብርና በታላቅነት በኩል እኮ በሁሉም ነገር ሙሉ የሆነ ነው። ወሱዕደዲ የሁሉ የበላይ የሆነ ጌታ ነው። እሱም ማን ነው? ወሁወ ላህ እሱ እኮ አላህ ሃዚህ ሲፈቱህ መገለጫዎች የሆነች ላ ተንበጊ ኢላ ለሁ እነዚህ ሁሉ መገለጫዎች እኮ ለሱ ብቻ እንጂ ለማንም የማይገቡት አሶመድ የፍጡራኑ ሁሉ መጠጊያ የሆነው ነው። አንቀጽ ቁጥር 3 እና 4 ቀውሉሁ ተዓላ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ የሚለው ደግሞ አይ ማለትም ሃዚህ ልማዕቡድ ይህ ተመላኪ ቢሐቅ በእውነት ተመላኪው አላህ ለይሰ ሚመን ይውለድ ከተወለዱት እኮ አይደለም፣ ፈየፍና ከተወለደ በኋላ እኮ ደግሞ ከሚጠፉት እኮ አይደለም፣ ጭራሽ የተወለደ አይደለም። ወላ ሁወ እሱም እኮ አይደለም አላህ ቢሙሕደሲን መጤ ብቅ ያለ ነገር ለም የኩን ያልነበረና የመጣ ነገርም እኮ አይደለም፣ ፈካን ከዛ የሆነም እኮ ደግሞ አይደለም። በል ይልቁንም ሁወል አወሉ እሱ እኮ የመጀመሪያው ነው። አለዚ እሱ አላህ ለይሰ ቀብለሁ ሸይኡን ከእሱ በፊት ምንም ነገር ያልነበረ የሆነው እኮ አላህ ነው። ወልአኺሩ የመጨረሻው እኮ ነው። አለዚ እሱ አላህ ለይሰ ባዕደሁ ከሱ በኋላ ሸይኡን ምንም ነገር እኮ ከሱ በኋላ የሌለው የሆነው እኮ አንድ አምላክ ነው። ወለም የኩን ለሁ ለሱ ለአላህ እኮ የለውም በፍጹም መሲሉን አምሳያ እኮ የለውም። ዩካፊኡሁ የሱ አቻም ይሆን ወፊ አስማኢሂ በስሞቹ ወሲፋቲሂ በመገለጫዎቹ ወአፍዓሊሂ በተግባሮቹ እሱን የመሰለ እኮ ማንም የለም። ጥሩ ሁለተኛው ሱራ ላይ ደረስ። ሱረቱ አልፈለቅ። ሱረቱ አልፈለቅና ሱረቱ ናስ ስም አላቸው። ማብራሪያው ላይ ስንደርስ እናያለን። ቁል በል አዑዙ እጠበቃለሁ በል ቢረቢ ጌታ በሆነው አልፈለቅ። ፈለቅ ማለት ጎህ ማለት ነው። የፈጅሩ ሰዓት ከፈጅር በኋላ ጎህ ቀደደ ይባላል። የንጋቱ ጌታ የሆንከው ማለት ነው። ሁለተኛ ትርጉሙ ፋሊቁል ሐቢ ወነዋ ቡቃያና አዝርቶችን ከመሬት ውስጥ ፈልቅቆ የሚያወጣው ጌታ በሆነው እጠበቃለሁ በል። ስለዚህ ቁል በል አዑዙ እጠበቃለሁ ቢረቢ ጌታ በሆነው አልፈለቅ የጎሁ ጌታ ወይንም አዝርትና ቡቃያዎችን ከመሬት ፈልቃቂ በሆነው ጌታ እጠበቃለሁ በል። ከምን? ሚን ሸሪ ከሸር ማ ኸለቅ አላህ ከፈጠራቸው ፍጡሮች ሸር በጠቅላላ እኮ በአላህ እጠበቃለሁ በል። ወሚን ሸሪ አሁንም ከክፋት እጠበቃለሁ በል። ጋሲቂን ከሌሊቱ ክፋት ኢዛ ወቀብ ድቅድቅ ብሎ በጨለመ ጊዜ በዛ ሰዓት ከሚከሰቱ ሸሮች በጠቅላላ በአላህ እንጠበቃለን። ወሚን ሸሪ አሁንም ከሸሮች እንጠበቃለን። አነፋታት ሴቶች ሆነው ሴትን ብቻ አይደለም የሚይዘው እዚህ ጋር ሴት ብሎ ቢመጣም አነፋታት ደረቅ ትፍታዎችን ፑፍ ፑፍ እያሉ ምን ላይ ፊል ዑቀድ በክርና በመሳሰሉ ነገሮች ላይ ድግምትን ለመስራት ሲሉ ቱፍታን ከሚተፉ የድግምተኛዎች ተንኮል በአላህ እንጠበቃለን። ወሚን ሸሪ ከሸር እንጠበቃለን። ሐሲዲን ከመቀኛ ኢዛ ሐሰድ በተመቀኘ ጊዜ መቀኛ በተመቀኘ ጊዜ በአይኑ በበላ ጊዜ ከነዚህ ሁሉ ሸር በማን እንጠበቃለን? ከመቀኛ መቀኝነት ከደጋሚም ድግምት በአላሁ ስብሓነሁ ወተዓላ እንጠበቃለን። ማብራሪያ የሼኽን ማብራሪያ እኒ ሰበቡ ኑዙሊ ሃዚህ ሱራ እቺ ምዕራፍ እኮ የወረደችበት ምክንያት ወለቲ ባዕደሃ ከሷም በኋላ ያሉት እኮ ከሷም በኋላ ያለችው ሱረቱ ናስ ደግሞ እነዚህ ሁለቱ አብረው የወረዱት እኮ ሲሕሩ ድግምት መስራቱ እኮ ነው። ማን? ለቢድ ኢብን አልአዕሰም ለቢድ የአዕሰም ልጅ የተባለው አልየሁዲ የሁዳዊ የሆነው ለረሱልላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ላይ ድግምት ሰርቶባቸው ስለነበረ ነው። ወሚማ ይንበጊ ሊታወቅ እኮ የሚገባው ወሚማ ይንበጊ ግድ የሚለው አዩዕለመ ሊታወቅ ግድ የሚለው እኮ
አነ ሃذا السحر ይሄ ድግምት እኮ ለም የኩን ለሁ አተሩን ምንም አይነት እኮ ፋና ጫና አልነበረውም አላ ጃኒብ ንቡዋ ነቢይነታቸው ላይ ማለትም ተብሊጉል ወሒን መለኮታዊ ራእይን ማድረሳቸው ላይ እኮ ምንም ተጽዕኖ አልነበረውም። በልካነ ፊሃ ይልቁንም እኮ ነበር የተዓለቁ ቢበሸርየትህ ሰለላሁ ዐለይሂ ወሰለም በሰውነታቸው ይሄ ሰዋዊ በሆነው አካላቸው ላይ ነው ድግምቱ ተጽዕኖ አድርሶ የነበረው። ሐይቱ ካነ እንዲህ ሆነው እኮ ነበረ የራ እሳቸው እኮ የፈጸሙ ይመስላቸዋል አነሁ ፈዓለ ሸይ አንድ ነገር የሰሩ ይመስላቸዋል ወለም የኩን ቀድ ፈዓል ነገር ግን እሳቸው አልሰሩትም ነበር ያን ነገር። ስለዚህ ከዚህ ምን እንይዛለን? ነቢዩ ላይ የተደረገባቸውን ሲህር ለማስለቀቅ እነዚህ ሁለት ምዕራፎች እንደ ሰበብ ወረዱ። የሙስሊሙ ኡማም ድግምት፣ አይንናስ የመሳሰለው ሲያጋጥሙት እነዚህን ሁለት ምዕራፎች ደጋግሞ ሊያነብ ይገባዋል። ወሃታኒ እነዚህ ሁለቱ አሱረታን ምዕራፎቹ ማንና ማን አልፈለቅና ወናስ የተባሉት እኮ ተሽተሪካኒ ይጋራሉ ፊ ኢስሚን ዋሂድ አንድ ስም እኮ ይጋራሉ ሁለቱም አንድ ላይ። ወህወ እሱም አልሙዓዊዘታን መጠበቂያዎቹ ምዕራፎች ይባላሉ። ወለሁማ ፈዳኢል ለነሱ እኮ ትሩፋቶች አሏቸው። ሚንሃ ከዛም ውስጥ አነሁማ እነዚህ ሁለት ምዕራፎች እኮ ሙዓዊዘታን መጠበቂያ ናቸው። ሚነ ሲሕሪ ከድግምት ወለዐይን ከዐይን መጠበቂያ ናቸው። ወአነሁማ እነዚህ ሁለት ምዕራፎች እኮ ቱቅረአን ይነበባሉ ፊ አዝካሪ ዱቡሪ አሰለዋት ስግደት ተሰግዶ ካለቀ በኋላ ከሚደረጉ ዚክሮች ውስጥ እኮ ናቸው። ወፊ አዝካሪ አሰባሒ ወልመሳእ የጧትና የማታ ዚክሮችም ውስጥ ይካተታሉ እኮ። ወዒንደ ነውሚ እንቅልፍ ሰዓት ላይም እኮ ደግሞ ምን ይደረጋሉ? ይቀራሉ። አይሻ ባስተላለፈችው ነቢዩ ሰለላሁ ዐለይሂ ወሰለም ቱፍ ብለው እጃቸው ላይ ይተፉና ቁል ሁወ ላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢ ናስን ይቀሩና ከላይ ጀምሮ ሰውነታቸውን ከፊታቸው ጀምሮ ራሳቸውን፣ ደረታቸውን፣ ታፋቸውን፣ የታፋቸውን ጀርባ፣ ትከሻቸውን እጃቸው የደረሰበት ድረስ ያዳርሱ ነበረ። ይህን ስንት ጊዜ ይፈጽሙታል? 3 ጊዜ። አሁንም ቱፍ ይሉና ቁል ሁወ ላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢ ናስ። አሁንም ቱፍ ይሉና ቁል ሁወ ላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢ ናስ በእያንዳንዳቸው እያሹ ማለት ነው። አንቀጽ ቁጥር 1 ቀውሉሁ ተዓላ ቁል በላንተ መልእክተኛችን ሆይ አዑዙ ቢረቢል ፈለቅ የሚለውን ሼክ ሲያብራሩ ምን አሉ? ዩርሺዱላህ አላህ እኮ ይጠቁማል፣ ሱብሓነህ ጥራቻ የተገባው ነቢዩን ጠቆማቸው ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን። እኛንም አላህ ጠቆመን አየስተጂረ ቢሂ በሱ በአላህ ብቻ እንዲጠበቁበት ቢሩቡብየቲሂ ሊሱብሕ የሱቢሁ የጎሁ ጌታ በመሆኑ ተጠበቁብኝ የሱቢሁ ጌታ ብላችሁ። ወልማዕና ትርጉሙም አስተጂሩ ቢረቢ ሱብሕ እኔ እኮ እጠበቃለሁ በጎሁ ጌታ ማለትን እኮ ነው የሚያስይዘው። ቀውሉሁ ተዓላ ከአንቀጽ ቁጥር 2 እስከ 5 ደግሞ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ ወሚን ሸሪ ነፋታቲ ፊል ዑቀድ ወሚን ሸሪ ሐሲዲን ኢዛ ሐሰድ ሚለውን ሼክ ሲያብራሩ ምን አሉ? አይ ማለትም አስተጂሩ እጠበቃለሁ ቢረቢ ሱብሕ በጎሁ ጌታ ሚን ሸሪ ኩሊ ኸልቅሂ ከሁሉም ፍጡሮቹ ተንኮል እጠበቃለሁ አለዚነ ኸለቀሁም እሱ ከፈጠራቸው ከሆኑ ሚን ጂኒን ከጂን ወኢንሲን ከሰው ተንኮል ወሃዋሚን ከነፍሳት ወደዋቢን ከተንቀሳቃሽ ወገይሪሂማ ከመሳሰሉት ተንኮል በጠቅላላ በአላህ እጠበቃለሁ። ثم خص ከዛ ምን ጠለኮ بعدማ ኸለቀሁ ከፈጠራቸው ነገሮች እኮ በጠቅላላ ብሎ በጥቅል ከመጣው እኮ አሁን ደግሞ ነጠላ አድርጎ ሊያወጣ ነው። ሊዚያደቲ ማ ፊሃ ሚን ሸሪን በውስጣቸው የጨመረ ሸር ስላለው አሁን ደግሞ ወደ እነማን ሊኬድ ነው? ወደ ሌሊት ሊመጣ ነው። ፈጠለበ ሚንሁ ከሰው ልጆች እኮ አላህ ጠየቀ አየስተጂረ ቢሂ እንዲጠበቁበት ሚን ሸሪ ሌይል ከሌሊቱ ተንኮል ኢዛ ظهረ ቀመሩ ጨረቃው በወጣ ጊዜ ፈደኸለ ፊ ظላም ጨለማውም ድቅድቅ ባለ ጊዜ በዛ ሰዓት ወየስተጂረ ቢሂ ሚን ሸሪ አሰዋሕ በዛ ሰዓት ብዙ የሚሰሩ ነገሮች አሉና ድቅድቅ ባለው ጨለማ ከዛ ሸርም እንዲጠብቃቸው አላህን ተጠበቁብኝ አለ። ቀጠለና አላህ ምን አለ? ወየስተጂረ ቢሂ ሚን ሸሪ አሰዋሒር አሁንም አላህ ጠቆመን ምን እንድናደርግ ከሴት ደጋሚያን አላቲ እነዚህ ሴቶች የንፉኽነ ሚነፋፉ ከሆኑ ቢላ ሪቂን ያለ መራቅ አላ ማ ያቀድነሁ የሚቋጥሩት የሚያስሩት በሆነ ነገር ላይ ሚን ኹዩጢን ከክር
ወገይሪሃ ከመሳሰሉት ነገር ላይ ዒንደ ዒራደቲ ሲሕር ድግምትን በፈለጉ ሰዓት ቱፍ እያሉ ገመድና የመሳሰሉ ነገሮችን ያስራሉና ከነሱም በእኔ ተጠበቁ አለ። እሺ ወየስተጂረ ቢሂ አሁንም ደግሞ የሰው ልጅ ምን እንዲያደርግ እንዲጠበቅበት በአላህ ሚን ለዚነ ከነዚያ የተመና ከሚመኙ ዘዋለ እንዲወገድ ኒዕመቲላህ የአላህ ጸጋ አን ገይሪሂ ከባለቤቱ ከዛ ሰውዬ ያ ጸጋ እንዲወገድ ከሚመኙ ሰዎች አላህ እንዲጠብቀን ተጠበቁብኝ አለ። አለዚ ቀድ ተመከነ ሃዛ ልኢሕሳስ አነፍስዩ አልኸቢቱ ፊሂ የዚህ ባለቤት ከሆነው ሰውዬ የየትኛው የዚህ ቆሻሻ ነፍስ ሰው ላይ ተጽዕኖ የሚያደርሰው ከሆነ ሰውዬ ምቀኝነት እኮ በተመቀኘ ጊዜ አላህ እንዲጠብቀን ጠብቁኝ በሉ ብሎ ጠቆመን አላሁ ስብሓነሁ ወተዓላ። የስተጂሩ ቢሂ በአላህ እንዲጠበቁበት ሚን ሸሪ ዐይኒሂ ከዚህ ከተንኮለኛ ሰው አይን ማለት ነው። ወነፍሲሂ ከሰውየውም ከራሱ እንድንጠበቅበት እኮ አላህ በእኔ ተጠበቁ አለ። ወላሁ አዕለም አላህ የበለጠ አዋቂ ነው። የመጨረሻው ሱራችን ሱረቱ ናስ ትባላለች። ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቁል በል አዑዙ እጠበቃለሁ ቢረቢ በጌታ አናስ የሰው ልጆች ጌታ በሆነው መሊክ ናስ መሊክ ማለት ንጉስ ማለት ነው። አናስ የሰው ልጆች ንጉስ በሆነው ኢላሂ አምላክ በሆነው አናስ የሰው ልጆችም የሁሉም አምላክ በሆነው ሚን ሸሪ ከሸር አልወስዋስ ከጎትጓች ከማን አልኸናስ ከሰይጣን ማነው እሱ አላህ ሲወሳ ሚርቅ አላህ ሲረሳ የሰው ልጆችን ሸርና ወስዋሱን ጉትጎታውን የሚጎተጉታቸው አለዚ ይህ ሰይጣን ይወስዊሱ ይጎተጉታል እኮ ፊ ሱዱሪ ናስ በሰው ልጆች ልብ ውስጥ እኮ ይጎተጉታል። ሚነል ጂነቲ ወስዋሾቹ ደግሞ ሁለት ናቸው፣ ከጂንና ወናሲ ከሰው መጥፎ የሆኑት እነዚህ ሁለቱ እኮ ናቸው የሰይጣንን ዓላማ የሚያስፈጽሙት። ወደ ሼኽ ማብራሪያ እንግባ። ሱረቱ ናስ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ አይ ማለትም ቁል ያ ሙሐመድ ሆይ በላቸው አስተጂሩ እኔ እኮ እጠበቃለሁ ቢረቢ ናስ በሰው ልጆች ጌታ ፈኸሰሁም ቢዚክር ሰዎችን እኮ ምን አናስ ሲል እኮ ለይቶ አወጣቸው እንጂ አላህ የሰው ልጆች ብቻ ሳይሆን የሁሉም ጌታ ነው። የሰው ልጆች ንጉስ ብቻ ሳይሆን የሁሉም ንጉስ ነው። የሰው ልጆች አምላክ ብቻ ሳይሆን የሁሉም አምላክ ነው። ነገር ግን ሊአነሁም አልሙስተዒዙን እዚህ ጋር ጠብቀኝ እያሉ በዋናነት ጠያቂዎቹ እነማን ስለሆኑ ነው? ሰዎች ስለሆኑ ነው። በዚህ መልክ አናስ ብሎ ያመጣው። ወረቡ ጌታ ማለት እኮ አለዚ እሱ እኮ ነው። የሱሱሁም የሚመራቸው እኮ ነው። ወየርዓሁም የሚጠብቃቸው እኮ ነው። ወዩደቢሩ እሙረሁም ጉዳያቸውም ጠቅላላ የሚያስተናብርላቸው ነው። ወሁወ እሱ አላህ እኮ መሊኩሁም ንጉሳቸው እኮ ነው። አለዚ የተሰረፉ ፊህም በእነሱ ላይ እኮ የሚያስተናብርላቸው እሱ ብቻ ነው። ቢልአምሪ ትእዛዝን በማዘዝ ወነሂ ክልከላዎችን በመከልከል ፈሁም እነሱ ባሪያዎቹ እኮ ታሕተ ቁድረቲህ በአላህ ቁጥጥር ስር ናቸው። ወህወ እሱ አላህ እኮ ኢላሃሁም አምላካቸው እኮ ነው። አልሙስተሒቁ የተገባ የሆነ ሊልዒባደቲ ለአምልኮ ዱነ ሲዋሁ ከሱ ውጭ ያሉት ጠቅላላ እርግፍ ተደርገው እሱ ብቻ እኮ ነው ለአምልኮ የተገባው። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ከአንቀጽ ቁጥር 4-6 ሚን ሸሪ ልወስዋስ ልኸናስ አለዚ ወስዊሱ ፊ ሱዱሪ ናስ ሚነል ጂነቲ ወናስ ሚለውን ደግሞ ሼክ ሲተረጉሙ ምን አሉ? አይ ማለትም አስተጂሩ እጠበቃለሁ በሉ ቢሂ በሱ በአላህ ስብሓነሁ ጥራቻ በተገባው ሚን ሸሪ ሸይጣን ከሰይጣን ተንኮል እጠበቃለሁ በሉ አለዚ ዩልቂ የሚያስገባ የሆነ ፊ ቀልቢ ልዓብድ በአንድ አላህ ባሪያ ልብ ውስጥ የሚያስገባ የሆነ መቼ ኢዛ ገፈለ በተዘናጋ ጊዜ አኒ ዚክር አላህን ከማውሳት በተዘናጋ ጊዜ በልብ ውስጥ ሰይጣን መጥፎ ነገሮችን ይከትበታል። ዩልቂ ሰውተህ ድምፁን ይጥልበታል እኮ አልኸፊይ ድብቅ የሆነች ሴራውን ተንኮሉን በአማኙ ልብ ውስጥ አላህን ማውሳት ሲረሳ ይከትበታል። አለዚ ላ ዩሐሱ ቢሂ ሳይታወቅበት ይሄን መጥፎ ነገር ጥሎ ይወጣል። ወየተአኸሩ ይዘገያል ደግሞ አኒል ቀልብ ከልብ እኮ የሚርቅ ነው ያ ሰይጣን። ፈላ ይወስዊስ አይወሰውስም ፊሂ በዚህ ወቅት መቼ ኢዛ ዘከረ ለዓብዱ
አንድ ባሪያ ባወሳ ጊዜ ረበህ ጌታውን ባወሳ ጊዜ መልካም ነገር ላይ በሆነ ጊዜ ወሃደ ሸይጣን ይሄ ሰይጣን እኮ ይወስዊሱ ይወሰውሳል ደግሞ ፊ መሐሊል ቁሉብ የልብ ቦታ ላይ እኮ ነው ሄዱ ውስዋሱን ቁጭ የሚያደርገው ጉትጎታውን ወሄ እሱም ሱዱሩ ናስ የሰው ልጆች ልብ ውስጥ እኮ ነው የሚወሰውሰው ጂንህም የጂን አማኞችንም ይሁን ጂኖችንም ይሁን ወኢንሲህም የሰውንም ልጅ ይሁን ሁለቱን አላህ ለአምልኮ የፈጠራቸውን ይወሰውሳል ሃደል ሙወስዊስ ይሄ ወስዋሽ ደሞ እኮ ይሄ መጀመሪያው ተፍሲር ነው እንግዲህ ጂንህም ወኢንሲህም ያልነው የመጀመሪያው ትርጉም ነው ሁለቱንም ይወሰውሳቸዋል ሁለተኛው ደግሞ ሃደል ሙወስዊስ ይሄ ወስዋሽ እኮ ሚነል ጂኒ ወልኢንስ ወስዋሹ እኮ ከጂን ሊሆን ይችላል ከሰው ሰይጣንም ሊሆን ይችላል ይወስዊሱ የሚወሰውስ የሆነ ፊ ሱዱሪ ናስ የሰው ልጆችን ብቻ የሚወሰውስ ተብሎም ተተርጉመዋል ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው ወከዛሊከ ልክ እንደዚህም እኮ ጀዓልና አደረግን ሊኩሊ ነቢይን ለእያንዳንዱ ነቢይ አድወን ሰይጣንን አደረግን ሸያጢን ልኢንሲ የሰው ሰይጣናትን እኮ አደረግን ወልጂን የጂን ሰይጣናትንም እኮ አደረግን ዩሒ ባዕዱሁም ኢላ ባዕድ ከፊሉ ለከፊሉ የሚጎተጉት የሆነ የሚጥል የሆነ ምንን ዙኽሩፈል ቀውሊ ጉሩራ የሚሸነግል ሲሆን የመሸንገያ ቃላትን የሚወረውሩ የሆኑ ስለዚህ የሰው ልጆች ልብን የሚያጠሙት ማነማን ሆነው ተገኙ ማለት ነው የነቢያት ጠላት የሆኑት ከሰውና ከጂን ሰይጣናት ሆነው ተገኙ ማለት ነው አላሁ አዕለም አልሐምዱሊላህ ረብል ዓለሚን የዚህን ሼኽ ሙሉ ጁዝአመ ተፍሲር ከሱረቱ አነባእ አንስተን ይሄው እስከ መጨረሻዋ ሱረቱ ናስ ድረስ በአላህ ፍቃድ ለመማማር ያበቃን ጌታ የዓለማቱ ጌታ አላሁ ስብሓነሁ ወተዓላ እጥፍ ድርብ ለሱ የሚገባውን የሆነ ቁጥር ስፍር የሌለው ምስጋና ለሱ ይድረስ አላሁ ስብሓነሁ ወተዓላ እውቀት ይጨምርልን መጨረሻችንን ያሳምርልን በሱ መንገድ ላይ እየተማማርን እሱ ወዷቸው ከሚሞቱት ሰዎች አላህ ያደርገን ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ